ይሄ ህገ መንግስት ተጽፎ ማንም ሰው ሲያየው መጀመሪያ የኢትዮጵያ መንግስት ለኢሳያስ አፈወርቂ ነበር የላከው። አስመራ ላይ የተገመገመ ህገ መንግስት ለአዲስ አበባ ምኗ ነው? ለኢትዮጵያዊ ምኑ ነው የሚለው በጣም በመጠይቅ ውስጥ የሚነሳ ነው። አሁን የተመለከትኩ ያለሁት ከቅርብ ጊዜ ወዲህ ይሄኛው የብሔር ፖለቲካ እያበቃለት ይመስለኛል። ኢትዮጵያ መከረች አልመከረች ምንም አታመጣም። እንደውም ይሄ ህዝብን ለማዘናጋት ነው ብለው የመጡ አሉ። ጤና ይስጥልን እንደምን ቆያችሁ ውድ ቤተሰቦቻችን፣ ይህ ሀሳብ ሚዲያ ነው። ሀሳብ ዴይሊያችን ተጀምሯል። ዘወትር በዚህ ሰዓት በተለያዩ ወቅታዊ እጅግ በጣም አንገብጋቢ በሆኑ ጉዳዮች ላይ ሀሳብ ሚዲያችን በሀሳብ ዴይሊ ሰዓት እዚህ ጠረጴዛ ላይ ሀሳቦችን ያነሳል፣ ሀሳቦችን ያንሸራሽራል፣ ሀሳቦች ላይ ሀሳብ ይመክራል። ስለዚህ ዛሬም በተለያዩ ጉዳዮች ላይ ቆይታ እናደርጋለን። በዋናነት ግን ዛሬ በሰንበት ቀናቱ የተከናወነ አንድ ትልቅ ክስተት አለ በሀገራችን፣ በተለይም ደግሞ በመዲናችን አዲስ አበባ። ያንን ጉዳይ አንስተን በብዙ እንመካከራለን፣ ሀሳቦችን እናንሸራሽራለን። በረከትና ያልፋልነን አብራችሁ እንድትቆዩ በክብር ጋብዘናል። በረከት እንዴት አለ? ሁሉ ሰላም አለን። ባለፈው ቅዳሜ በሀገራችን እጅግ በጣም ትልቅ የተባለው ተጠባቂ ኩነት ተስተናግዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ የአጀንዳ ማሰባሰብ ሂደቱን ቅዳሜ ዕለት ሙሉ ቀን እስከ ማምሻው ድረስ እንደቀጠለ እዛ አካባቢ የነበሩ ወዳጆቻችንም ሲነግሩን ነበር። እኛም ደግሞ በተለያዩ አማራጮች ስንሰማ ነበረ። ቢያንስ እስከ 1 ሰዓት ገደማ እና እስከ 2 ሰዓትም ገደማ አዳራሽ ውስጥ በጣም ጠለቅ ያለ ውይይት ሀሳብ ሲንሸራሸር እንደነበረ ሰምተናል። ብዙዎች መድረክ ላይ ወጥተው ሀሳቦቻቸውን አንጸባርቀዋል። የጠረጴዛ ዙሪያ ምክክርም ነበረ። አጀንዳዎችን የማሰባሰብ ስራ ነበረ። እንግዲህ የአሁኑን ለየት የሚያደርገው ምንድነው? እስካሁን በተለያዩ ቦታዎች ነበረ አጀንዳዎች ሲቀርቡ ምክክር ሲደረግባቸው የነበረው የአጀንዳ ማሰባሰቡ ስራ ሲከናወን የነበረው በባለሙያዎች ደረጃ፣ ከዛ በክልሎች ደረጃ እንዲሁ አጀንዳዎችን የማሰባሰብ ስራ ሲሰራ ነበረ። አሁን ደግሞ ሀገራዊ አጀንዳ የማሰባሰብ ስራ ነው ሲከናወን የነበረው። በአሳልፍነው ቅዳሜ የሆነው ያ ነው። ያልጠበቅናቸው ሰዎች ጭምር እዛ አዳራሽ ውስጥ ያልጠበቅናቸው ሰዎች ጭምር ተገኝተው ተመልክተናል። የክልል ርዕሳነ መስተዳድሮች በአንድ ጠረጴዛ ቁጭ ብለው ሲመክሩ ነበረ። የተለያየ የፖለቲካ ጽንፍ ያላቸው ሰዎች ቁጭ ብለው ሲመክሩ ነበረ። በጣም ለሀገሪቱ ወሳኝ የተባሉ አጀንዳዎች ሲነሱ ነበርና እንዴት ተከታተልከው አንተ ከሚለው እናማሽ። ይሄ የምክክር ኮሚሽኑ በ11ዱም ክልሎች በሁለቱም የከተማ አስተዳደሮች ላይ ሲሰበሰብ ነበር። ትላንትና የመቋጫም ማለት የአጀንዳውን ሰብስቦ ይሄ ወደ አንድ የመጭመቅ ሂደት የተደረገበት ነበር። እንዳልከው በጣም አስገራሚ ሆኖ ያገኘሁት ግን ቢገናኙ ይቦጨጨራሉ ያልኳቸው ሰዎች አንድ ጠረጴዛ ላይ ቁጭ ብለው ስለ ሀገር፣ ስለ ሕዝብ፣ ስለ ሉዓላዊነት ሲመክሩ፣ ሲመካከሩ፣ ሲወያዩ ተመለከትኩኝ። ምን አይነት ፊሊንግ ፈጠረብኝ መሰለ ያፊ። ለካ እኛ ኢትዮጵያውያኖች ዝም ብለን ነው የምንጮኸው። ገባ? ዋናው ይሄ የሚያባላን የሚያፋጨን ነገር ልክ ቁጭ ብለህ አጀንዳውን ልክ ጠረጴዛ ላይ ስታደርገው ምንም ነው የሚሆነው። ሰዋዊነታችን፣ ኢትዮጵያዊነታችን ነው የሚበልጥብን። እና የተማርኩት ነገር ከዚህ የምክክር ኮሚሽን እኛም ሁላችንም የበክሏችንን አድርገን ከጠመንጃ መመካከር ይሻላል። ምንም ቢሆን ምንም ማለት ነው። ወደ መጨረሻው ላይ ከሄድን የዚህ የምክክር ኮሚሽን ምናልባትም እንደምናስበው ሰምሮ ውጤታማ ከሆነ አሁን በአዳራሽ ውስጥ ያየናቸው ሰዎች አብረው ሲያወሩ፣ ሲነጋገሩ፣ ሲመክሩ ያየናቸው ሰዎች ለሀገር ሰላም ልክ እንደዚህ የሚመጣ ይመስለኛል። እነዚህ ሰዎች ተነጋገሩ ማለት፣ እነዚህ ሰዎች ተቀራረቡ ማለት ስለ ሀገር፣ ስለ ወገን፣ ስለ ሕዝብ አሰቡ ማለት ይተያያሉ እንኳን ብለን የማንጠብቃቸው ሰዎች ይህን ካደረጉ ሞር ችግሩ የመፈታት የመጀመሪያው ሂደት እንደመመልከት እቆጥረዋለሁ። እዚህ የምክክር ኮሚሽን ላይ በጣም የታዘብኳቸው ነገሮች አሉ። አንደኛ ይህ የምክክር ኮሚሽን ነፃና ገለልተኛ ምንም አይነት የመንግስትም የተቋማትም የግለሰቦችም ተጽዕኖ የለውም። ሙሉ በሙሉ ነፃ ገለልተኛ የሆነ ተቋም ነው። እንደዚሁም አካታች ነው። ለየት የሚያደርገው ነገር
ከዚህ በፊት በኢትዮጵያ ታሪክ ውስጥ ምክክር በጣም ከባድ ነገር ነው። ምክክሮች ከተደረጉ ደግሞ እርምጃዎች አሉ። እኔ እናንተ ከዚህ በፊት ብንመካከር የሆነ ሀሳብ ተፋጭቶ ይወጣል። ቀሪው ግን ዝቅተኛ ቦታ አግኝቶ የቀረው ድምፅ ግን ይጨፈለቃል። ምናልባትም እርምጃም ሊወሰድበት ይችላል። እነዚህ ነበር ታሪካችን ላይ የነበሩ ነገሮች። አሁን ለመጀመሪያ ጊዜ ሁሉም ሀሳቦች በአካታችነት መንፈስ አንዳንዴ ይሄ ነገር እንዴ ይባላል እንዴ ትላንትና መድረኮች ላይ አይነሱም አይደፈሩም የምላቸው አጀንዳዎች ስለ ህገ መንግስት ግማሹ ይቀደድ የሚል አለ፣ አፕዴት እናድርገው እናሻሽለው የሚል አለ፣ በፍጹም አያስፈልግም ዋጋው ከብርና ከወረቀቱ በታች ነው የሚል አለ። እና ይሄንን አስተሳሰቦች በይፋ በነፃነት ሲንጸባረቁ የተመለከቱበት ትልቅ መድረክ ነው። አዎ እንግዲህ እዚህ ላይ በጣም በርካታ ጉዳዮች ናቸው የተነሱት። እኛ በዋናነት ትኩረት የምናደርገው ሁለት የተነሱ እጅግ በጣም አንገብጋቢ ተመልካቾቻችንም ሀሳባቸውን እንዲሰነዝሩበት የሚጋብዝም አይነት ጉዳይ ነው የምናነሳው። አንደኛው የብሔር ፖለቲካ ጉዳይ ነው በጣም በስፋት የተነሳው። ሌላኛው የህገ መንግስት ማሻሻያ ነው። የህገ መንግስት ማሻሻያ ስንል ደግሞ የምናነሳት እንዲህ ቀይ የምናሰምርባት በጣም 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 ወሳኝ ነጥብ አለች። ከትውልድ ትውልድ ስትሸጋገር የመጣች በተለይም ደግሞ ከኛ አንድ ትውልድ ቀደም ብለው የነበሩት ከዛ ደግሞ በእኛ ትውልድ አሁን ደግሞ የሚቀጥለው ትውልድ ላይ እየተሻገረ ያለ በጣም ወሳኝ ነጥብ አለ። ይሄ ወሳኝ ነጥብ እዛኛው ትውልድ ላይ ደግሞ እንዳይሻገር ምን መፍትሄ ያስፈልጋል የሚለውን በዋናነት እናነሳለን። በረከት፣ ታሪክና ትርክት፣ የማንነትና የራስ አስተዳደር ጉዳይ፣ ህገ መንግስትና ስርዓተ መንግስት፣ ፍትሃዊ ተጠቃሚነት፣ ስርዓት አልበኝነት ከተነሱ ነጥቦች መካከል ዋነኞቹ ናቸው። እዛ መድረክ ውስጥ እንግዲህ ይኸውልህ በጣም የገረመኝ መሰለ የክልል ርዕሳነ መስተዳድሮች ከተቀናቃኝ ፖለቲካ ፓርቲ ተወካዮች፣ ከሲቪል ማህበራት ከመጡ ሰዎች እንዲሁም ደግሞ ተቋማትን ወክለው ከመጡ በሌላ አስተዳደር ውስጥ ካሉ ሰዎች ጋር ቁጭ ብለዋል። ክብ ሰርተው ሀሳብ እየመከሩ አንዱ ቃለ ጉባኤ ይይዛል፣ አንዱ እዚህ ጋር አጀንዳ በወረፋ ሀሳብ እንዲንሸራሸር ሲያደርግ ነበረ። አርብና ቅዳሜ ዕለት አዲስ አበባ ላይ ሲከናወን የነበረው ይሄ ነው። ወደ በእርግጥ አንድ እንትንም አለን፣ አንድ እንደው እንደ ትችትም አለን። በተለይ ደግሞ የመንግስት ሚዲያዎች ላይ እንግዲህ እያየንም ነበር አይደለ? እኛም ለመረጃ ግብአትነት ስንጠቀማቸው እየወጡ ሲያሳዩን የነበሩት ይቺ እንደው እንትን የተባለችዋን የተመረጠች ግን እንደዛ አይደለም። አሁን እዛ ምክክሩ ላይ ጠረጴዛው ላይ ቀደም ሲል እንዳልከው ማንም እንደው መነሳት አለበት ወይ አረ እንደው እንዲህ ይወራል እንዴ ምናምን የተባለ ሁሉ ወጣ እኮ አይደለ? ሚዲያዎቹ ለምን ይሰስታሉ? ለምን አያሳዩንም? አንዱ ህዝብ ላይ ይሄ የምክክሩ ውጤት ህዝብ ላይ ልብ ላይ ደርሷል ብለህ የምትለው እዛም የተወራውን ነገር በግልጽ አዳራሽ ውስጥ ያውላ ህዝብ መግባት አይችልም። ቤቱ ላይ ማድረስ አለበት፣ ስልኩ ላይ እጁ ላይ መድረስ አለበት። ኦኬ እንዲህም ተነስቷል ብሎ መጠየቅም አለበት። እኛ በመረጃ ምንጮቻችን ያንን ሰምተናል አይደለ? ህዝቡ ደግሞ በሚዲያ አማራጮች ያንን መስማት አለበት የሚለውን አጽንኦት መስጠት እንፈልጋለን። የብሔር ፖለቲካ የኢትዮጵያ ራስ ምታት ተብለው ከሚነሱ ጉዳዮች መካከል አንዱ ነው። እዚህ የሀገራዊ ምክክር የሀገራዊ አጀንዳ ማሰባሰብ ላይ ይህንን ነጥብ እንዴት አገኘው አንተ? በጣም አስገራሚ ነው። ምክንያቱም የኛ የህብረ ብሔራዊ ፌዴራሊዝም የሚባል አካሄድ ነው የምንከተለው። አሁን የተመለከትኩ ያለሁት ከቅርብ ጊዜ ወዲህ ይሄኛው የብሔር ፖለቲካ እያበቃለት ይመስለኛል። ምክንያቱም እንደምንረዳው የብሔር ፖለቲካ ጎጠኝነትን ነው እያመጣ ያለው። ጎጠኝነት ደግሞ ሰፈርተኝነትን ነው እያመጣ ያለው። ትልቁን ምስል ኢትዮጵያ የሚለውን ነገር መመልከት የማይችል ሆነ። በጣም ብለሪ የሆነ ግላስ ነው እየተመለከትንበት ያለው። ይሄ የብሔርነት፣ ጎጠኝነት፣ መንደርተኝነት እንደማያዋጣ ህዝቡ እየተመለከተው ይመስለኛል። ምክንያቱም የብሔር ፖለቲካ በላን ፈጀን እንጂ አንድም ጠብ ያደረገው ነገር የለም። ለምሳሌ ከቅርብ ጊዜ በጣም ቅርብ ጊዜ እንሂድና የመኪና ታርጋዎች ወደ አንድ ይምጡ የሚል ነገር ነበር። በፊት ምን ነበረ? አማራ ሲሆን፣ ኦሮሚያ ሲሆን፣ ደቡብ ሲሆን ምናምን እያለ ነበር የሚሄደው። አሁን ሁሉም የራሱን ነገር ማንጸባረቂያ በቃ ያንን ታርጋ መስጠት
ለክልሉ ወይም ወክሏለሁ ላለው ማህበረሰብ የነፃነት መገለጫ አድርጎ ነበር። ግን እውነታው ግን ሲመረምር እሱ አልነበረም። ህብረተሰቡ ህዝቡ ወክላለሁ ያለው ሰው ዞሮ እኮ ሄዶ የማያወያይ ለምሳሌ ተወካዮች ምክር ቤት ላይ ተቀምጦ ይሄንን ማህበረሰብ ወክዬ ነው የመጣሁት መርጦኝ ነው የመጣሁት ያለ ሰውዬ ከተመረጠ በኋላ እኮ ዞሮ አይቶታል። ጥቁር ይሁን ነጭ ከዛ በኋላ ጥያቄያቸው ምን ይሁን ምንም የሚያውቁት ታሪክ የለም። ከዛ የፈረደባት ምርጫ ትደርሳለች። ከዛ ደግሞ ያቺን የምርጫ ብራለች ኢትዮጵያ መቼስ ከዛ ከድሃ መቀነቷ ልቅቅ አርጋ ውስጥ የምትሰጣቸዋለች። እሷን ይቀራመታሉ። እንደገና ምረጡኝ ይጩሃል። በትችትና እንትን በማለት ወደ ምርጫ ተመልሶ ወንበር ፍለጋ የሚመጣበት ሂደት አለ። ይሄ የእንጨት ድልድይ እኔን ከመረጣችሁኝ የአርማታ ሆኖ ይጠብቃችኋል፣ ይቀየርላችኋል። በብሎኬት በምናምን በድንጋይ ነው የሚሰራላችሁ ይልና ልክ ከምርጫዋ በኋላ ድምፁ ሲተማመን ኢቭን ተመልሶ እንኳን አመሰግናለሁ አይልም እኮ ያው ስና የኖር ነው እንትን ስለሆነ እንደውም ድልድዩን ስታነሳ የሰማሁት ታሪክ አለች። የሆነ በአርማታ ሰራን አሉና ድልድይ ከዛ በኋላ ሊመረቅ ከድልድዩ ከወጣበት ብር በላይ ነው ሶኬ ተባለና በጀቱ በለጠ። ከዛ ሊመረቅ ሲሄድ ወንዝ ውሃ ወሰደዋል። ድልድዩ ነው እና ይሄ የብሔር ፖለቲካ አዋጣም በቃ አያስኬድም። ምን አለ መሰለ በፊት ህወሓት ገስገስቲ ማህበር ትግራይ መጀመሪያ ላይ ሲኖር ከየት እንዳመጣው አላውቅም። ምናልባት በዛ ጊዜ ላይ ኖሮ ይሁን አይዶን ነው ብቻ ግን የብሔር ምጭቁልነት እንትን ምናምን የሚል ታርጋዎች ተሰጡ። ከዛ ደግሞ የሆነ ብሔር ደግሞ ገዢ መደብ፣ የሆነ ብሔር ጨቋኝ፣ የሆነ ብሔር ደግሞ ገለልተኛ፣ የሆነ ብሔር ደግሞ አጋር። ይሄ ተሰራና ያን ጊዜ ያለፉበት አሁን ጊዜው መዋጀት አልቻለም። አሁን ጊዜው መምሰል አለበት ህገ መንግስቱ ጭምር ማለት ነው። ይሄኛው ጥያቄ የህብረ ብሔራዊ ዲሞክራሲያዊ የሚለው ነገር አይጠቅመንም። የሚጠቅመን ምንድነው? ልዩነትህን ውበት አድርገህ ስትሄድ በውበትህ ደግሞ ተንተርሰ ደግሞ ለእድገት ለሰላም ለብልጽግና ስትሰራ እንጂ እያንዳንዷ ልዩነትህን የመነዘርክ ቀስት የመወራወሪያ መንገድ ካደረገው ምኑን አደረከው? ምኑን ጠቀመ ህብረ ብሔራዊነት? ይሄ የብሔር ፖለቲካን አልደግፍም እንደግል። አሁንም የሀገራዊ ምክክር ኮሚሽን ላይ በደንብ እየተሰማ ያለው ከዚህ በፊት ሲያቀነቅኑት የነበሩ ሰዎች ናቸው። የብሔር ፖለቲካ አይጠቅምም፣ ትልቋን ኢትዮጵያ አላስመለከተንም፣ አልጠቀመንም የሚል ነገር እያነሱ ያሉት እውነትም ትክክል ነው። በ10 ወራት ውስጥ ከ200,000 በላይ ተሳታፊዎች ናቸው ይሄን ነገር ተነጋግረውበት። እንግዲህ ከ200,000 ሰው በላይ ነው ይሄ የጭማቂ መጨረሻ ላይ ነጥራ የወጣችው ንግግሮች ውስጥ ከተባሉት ውስጥ አንደኛው ይሄ ህብረ ብሔራዊነት የሚባለው ነገር ሳይሆን ይሄ ኢትዮጵያዊነት፣ ኢትዮጵያ የሚለው ይሄ ሉዓላዊነት፣ የሀገር ስሜት፣ የሀገር ፍቅር እሱን እናስቀድም የሚል ንግግሮች መጥተዋል። ሞር የተሻለ ነገር ነው። እዚህ ላይ ማን ተሳትፈዋል? የሙያ ማህበራት፣ ፓርቲዎች፣ ተጽዕኖ ፈጣሪ ሰዎች ነበሩ። እንግዲሁም ህብረተሰብን አንቂ የምንላቸው ሰዎችም እዚህ ላይ ተካተዋል። በጣም ወሳኞቹ ደግሞ እስተዛሬ ኢህአዴግ ሲገፋው ሲጫወትበት የነበረው ደግሞ የሃይማኖት ተቋማቶች መጥተዋል። እነሱ ማለት ህዝብን የሚያርቁ ህዝብን የሚሰሩ ትውልድን የሚያንጹ ናቸው። በእነሱ በኩል ያለውን ነገር በይፋ ወጥቶ የተመለከትንበት ነው። እንዲሁም የጸጥታና የደህንነት ተቋሞቻችን እስተዛሬ ድረስ በፊት አስታውስ የሆነ ምናልባት ይሄ የደህንነት መስሪያ ስሙ ራሱ መጥራት ሰው ይፈራ ነበር። በአጠገቡ ስታልፍ በጣም አሳቃቂ ማቆሙላ አይችልም ነበር። እነዚህ ተቋማቶች ወርደው ህዝቡ መሃል ላይ አብረው የመስራት እዚህ የምክክር ኮሚሽን ላይ ተገኝተዋል። የሚዲያ ተቋማት አራተኛው መንግስት የምንላቸው ምናልባትም እውነቱን ለመናገር ሚዲያ ላይ እንደውም አንደኛው ህዝቡን የሚያባለው ሚዲያ ነው። ምናልባትም የመንግስት ሚዲያዎች ያልናቸው ራሱ ቅድም አንተ ትዝብትን እያነሳህ ነበረ። ትልልቅ የመንግስት ባጀት የሚደረግላቸው በፓርቲም በሌላም መንገድ ተደራጅቶ የሚንቀሳቀሱ ትልልቅ
ሚዲያዎች ይህንን ነገር ላይቭ ስትሪም እያንዳንዱ ብትን አድርገው ማቅረብ ሲገባቸው፣ ሁለት እንደ ሚዲያ ደግሞ ነው የምጠብቀው ይህን ነገር እዚህ እያስተላለፉ በተጓዳኝ ደግሞ የህብረተሰቡን ምላሽ እኩል በኩል ይህን መስራት ሲጠበቅባቸው እንደ ትሪለር ፊልም ቀንጨብ። አይ እኔ እኮ የሚገርመኝ ቤኪ አሁን የዚህ የምክክሩን ምን መሰለህ ማን የሚቆጣቸው አሁን እኮ የሚቆጣቸው ሰው እኮ ራሱ እዛው ቁጭ ብሎ እንደው ቢኖር እንኳን ይሄ ይቆጣናል ብሎ የሚያስቡት ሰው እኮ ምክክሩ ላይ ነበረ፣ እዛው አዳራሽ ውስጥ እየሰማው እኮ ነበረ። ኢቭን ሀሳብ እኮ ሰጥቷል፣ እዛ ላይ ጆይን አድርጓል፣ ምክክሩን ተሳትፏል። ሰው ማን እንዳይቆጣቸው ነው? ኤዲተሩ ለምንድን ነው በዚህ ደረጃ የሚጨነቀው እንዴ? ሀገራዊ ምክክር ማለት ህዝብ አሳታፊ በቃ ኢትዮጵያ እየመከረች ነው ሲባል እዛ ታች እኮ ከሰል የምትሸጠው እናት አለች። ያኛው ሰውዬ እኮ አለ እዛ ጉሊት ጋር የምናገኘው ሰውዬ እኮ አለ። ይሄ ሰውዬ እንደው ምን ተመከረ ምን መከሩ እነዚህ ሰዎች ብሎ ማታ ሬዲዮ ሲሰማ ናሽናል ሬዲዮ ላይ ሲሰማ የተነሱትን ኢሹዎች በትክክል ማግኘት አለበት። ለዛውም ደግሞ ፕሮግራም ተሰርቶለት በዘገባ እኮ አይደለም ፕሮግራም ተሰርቶለት ቲቪው ላይም እንደዛው ቁጭ ብለው ማታ ሲያዩ ሀገራዊ ምክክር ላይ እንደዚህ ፕሮግራም ተሰርቶለት እያንዳንዷ ኤዲት መደረግ የሌለበት ጉዳይ ነው ይሄ። ዘጋቢውም ስትልከውም አንግላስ ይዘህ ስትልከውም እነዚህ ነገሮች ቁረጥ ብለህ እንትን ልትለው አይገባም። አለቆቻቸው ቁጭ ብለው ተመካክረውበታል። በጣም የሚገርመኝ እኮ እሱ ነው። እውነት ለመናገር ያፊ በጣም ትናንትና የኢትዮጵያ ሚዲያዎች አልተሻሻሉም። ምናልባትም አንድ ንግግር ትዝ ይለኛል። ኃይለ ሥላሴ የኢትዮጵያ ውስጥ የመጀመሪያው ሚዲያ በዛ ጊዜ ቲቪ ነበር፣ አንድ ብቸኛ ነበርና ህብረተሰቡ እንዲማርበት እንዲሰለጥንበት ነው ይሄንን ሚዲያ የመርቀን የከፈት ነው የሚሉት ንግግር አለ። በደንብ የማስታውሰው ንግግር ምናልባት ቪዲዮ የምናገኘው አይመስለኝም፣ ካገኘ ነው እናስገባዋለን። ያ የተባለው ለምንድን ነው? ኢትዮጵያ እነዚህ ሚዲያዎች የምጠብቀው ከምስረታቸው ጀምሮ ነው የምጠብቀው ለዚህ ነው፣ ህዝቡና ህብረተሰቡን እንዲያገናኙ፣ የህብረተሰቡ ጉሮሮ አፍ እንዲሆኑ፣ የመንግስት ደግሞ ከህዝቡ ጋር የመነጋገሪያ ቱል እንዲሆኑ ነው። እነሱ እየሰሩ ያሉት ማን ነው? እንደውም ትናንትና በደንብ እየተመለከትኩ ነበር አንዳንድ ሚዲያዎችን የውጭ ኳስ ላይ በቃ ምስጥ ብለው ሄደዋል። እኛ እውነት የቸገረን የውጭ የአውሮፓ ሻምፒየንስ ሊግ ምናምን ነው ወይንስ ከክልል ክልል ለመሄድ የተቸገርንበት ነገር? ኢኮኖሚው እኔ እናንተ ጎረቤት ለጎረቤት አንድ ላይ እንዳንቆም ያደረገን ነገሮች ስንት ችግር አለብን። ይሄ እየተመከረ እነሱ ግን የአውሮፓ የኳስ ጨዋታን በቴሌግራም ፔጆቻቸው በዋና እንትኖቻቸው ሲተነትኑ ሲያስተላልፉ ነበር። እውነት አልተረዱንም፣ አላገኙንም። እኛም መምሰል አልቻሉ። የገሃዱ ዓለም ነጸብራቅ መሆን አልቻሉ። በጣም ስተዋል። ይሄ ይቆረጣሉ። ከእንደዚህ አይነት ጉዳይ ላይ እንዴት ኤዲት ታደርጋለህ? እንዴት ትቆርጣለህ? በቃ ምንም ነውር ቃል። ምክንያቱም እዛ ጋር በጣም ትላልቅ ብቻ ሳይሆኑ ኃላፊነት የተቀበሉ ሰዎች ናቸው የተቀመጡት እዛ ላይ። የእነሱ ሀሳብ እንደዚህ ለሚዲያ የማይመጥን ለምናምን ልትለው አይገባም። ኤዲቶሪያል ፖሊሲ የማይፈቅደው ምናምን ልትለው አይገባም። ጭራሽ የሀገራዊ ምክክር ኮሚሽን ጉዳይ ከኤዲቶሪያል ፖሊሲ ጋር እንትን ሊልም አይገባም በጭራሽ። ከዚህ በፊት አስታውሳለሁኝ አዳማ ላይ በተካሄደ አንድ የአጀንዳ ማሰባሰብ አዳማ ላይም ሌላ ቦታ ላይም እንደዚሁ በተካሄደ እንትን ላይ የተነሱ ሀሳቦች ህዝቡ ሊሰማቸው የሚገቡ ሀሳቦች አሉ ተብለው ነገር ግን ሚዲያዎቹ የዘለሏቸዋል። እነዚህ ላይ እኛ የታዘብነው በጣም በርከት ያለ ጉዳይ ስላለ ነው። ወደ ብሔር ፖለቲካው ጉዳይ እንምጣ። ቀደም ሲል ካነሳቸው ከባለድርሻ አካላት ተብለው እዛ ጋር ሀሳብ ካቀረቡት መካከል ይችን የብሔር ፖለቲካን እኔ በማንሳታቸው በጣም ያደነኳቸው እንኳንም አነሱት ብዬ ያልኳቸው በህዝብም ደረጃ የማይጠበቅ እነርሱ ያነሱታል ተብሎ ሊጠብቅ በማይችል መልኩ አንስተው አዳራሹ ላይ ያለውን ህዝብ ካስደመሙ አካላት መካከል አንዱ የፌዴራል የደህንነትና የጸጥታ አካላት ናቸው። በተለይም ደግሞ የሀገር መከላከያ ምን አሉ? በየአካባቢው ለሚታየው ቁርሾና መቆራቆስ ዋና ምክንያት በሀገራችን ያለው የቋንቋ ፌዴራሊዝም ነው፣ እንዲሁም ለአስተዳደር አመቺ በሆነ አቀማመጥ ውስጥ አለመገኘት ነው ሲሉ አንስተዋል። ወደ ኋላ ተመልሰን የ27ም በለው የ30ም በለው የ40ም ዓመት በለው ታሪካችንን
ስናነሳ በቋንቋ በብሔር እንደ አዲስ ፋሽን እየሆነ ጭምር መጥቶ እንዴ በሚገርም ሁኔታ እኮ በረከት ሩዋንዳን ምሳሌ የምናደርግ ሀገር ሆነናል እኛ። ለኢትዮጵያ እኮ ነውር ነው ይሄ። ሩዋንዳን ከብሔር ፖለቲካ ጋር ተያይዞ ምሳሌ ልናደርግ አይገባንም ነበረ። ምክንያቱስ ሁለት ናቸው። ዳይቨርሲቲ የሚባለው ነገር የምናውቀው እኛ ነን። በዛ ዳይቨርሲቲ ውስጥ ስንትና ስንት ተአምር መስራት የምንችል ሰዎች የምትችል ሀገር ሩዋንዳን ምሳሌ እያደረግን ነበረ በአንድ ወቅት ላይ ትዝ ካለ። ይህን ይዞ የመጣው ማን ነው? ህገ መንግስቱ ነው የሚሉ አሉ። እና በቅዳሜ ዕለቱ አጀንዳ ማሰባሰብ ላይ ይሄ የብሔር ፖለቲካ የሚባል ነገር ለአንዴና ለመጨረሻ ጊዜ መቀበር አለበት ሲሉ አንስተው ነበረ። እውነት ነው። በነገራችን ላይ ይሄንን ሀሳብ ያቀረቡት አካላቶች ውስጥም በደንብ የምመለከተው ነገር አለ። አንዳንድ ኢትዮጵያን ሊበትኑ የሚፈልጉ አካላቶች ከውስጥም ከውጭም ያሉ አካላቶች ከሚያጠቋቸው በደንብ ሰርተው ስትራቴጂካሊ ከሚያጠቋቸው ተቋማት ውስጥ አንደኛው የደህንነትና የመከላከያ የፖሊስ እነዚህ የምንላቸውን ተቋም እነዚህ ከተመቱ ቀላል ነው። ሌላው ህዝቡን ግላጭ ታገኘዋለህ። ሰው ምን ነበረ ችግሩ ስንል ምን አለ መሰለ ያፊ የምናገኘው በደንብ ሰውን በቀላሉ መንገድ በደካማ ጎኑ መገኘት የሚችል በብሔሩ ነው። እንዴ ገሌ ብሔር እኮ ስንት ዓመት ሲጨቁነን ሲገፋን ነበር ነው የሚል አሁን እንደተማረ ሰው እንደ በዚህ ጄኔሬሽን እንዳለ ሰው ደግሞ መረጃን በማስረጃ ማስደገፍ መቻል አለብን። የት አለ እገሌ እንዲህ ሲያደርግ ነበር የተባለው ሰው የት አለ መረጃው? እንዴት አንተ በዚህ እድሜችን ውስጥ ቢያንስ እስካሁን ድረስ ከአድዋ ጀምሮ የነበሩ ሰዎች አሉ፣ በጣም ቢያረጁም አሉ። አንዱ ለሰው እኔ አይን ማይነኝ አይቻለው የሚል እንኳን የለም ተደረጉ የተባሉ ህጸጾችን። ሁለተኛ ነገር ደግሞ እንመልከት። ከዛ በኋላ እገሌ ጨቋኝ ነው እገሌ እንደዚህ ነው የሚለው ጨቋኝ የተባለው ብሔር ነው አገዛዝ ነበረ። ገባህ አይደል? ለምሳሌ ይሄ ሂደት ሄዶ የት መጣ? የህብረ ብሔራዊ ፌዴራሊዝምን የብሔር ፖለቲካን የፈጠረው ህወሓትን ራሱን ሊበለው ደርሷል። ምክንያቱም ህወሓት ምን ይላል? ልክ ችግር ፈጥሮ ልክ ሲያዝ ማለት ነው ልክ እንደ ሳሙና ሙልጭ ብሎ ሄደና የት ይገባል? ትግራይ ህዝብ ላይ ይገባል። ሰው ምን ያስባል? የዛ ሰዓት አብዛኛው ያልተማረ ሰው ወይ ደግሞ የፖለቲካዊ ንቃቱ በደንብ ያልበሰለ ሰው ትግራይ ብሎ ያስባል። በትግራይ ጫማ ውስጥ ስትቆም ዛሬም ውሃ የለም፣ ዛሬም መብራት የለም፣ የህክምና መሰረተ ልማት የለም፣ ዛሬም ጭቆና አለ። ምንድን ነው የተጠቀመው? ይሄ የብሔር ፌዴራሊዝምን የፈጠሩበት ነገር አንደኛ ቦምብ ነው፣ ታይም ቦምብ ነው። ይሄ ታይም ቦምብ ምን መሰለህ? ከተመቻቸው ይዛ ጊዜ አንድ ላይ ይዘው ይሄዳሉ ህብረ ብሔራዊ ፌዴራሊዝም ብለው፣ ካልተመቻቸው መነጣጣያ ከፋፍለ መግዚያ። ይሄ ከፋፍሎ የመግዣ ሲስተም ደግሞ ምን አመጣ? መልሶ የፈጠረውን በላ። ቤትህ እባብ ብታሳድግ የጊዜ ጉዳይ ነው እንጂ የሆነ ቀን ይጣል። አብዮት ልጇን በላችሁ የሚባለው ያልኩ ይሄን እኮ ነው። አብዮት ልጇን በላችሁ ያልኩ ይሄን ነው። ይሄኛው እንዳለ ሆኖ የዚህ የብሔር ፖለቲካውን ካነሳን አጀንዳው ላይም ብቻ ሳይሆን እኛም በተለያዩ ማስረጃዎች ብዙ ነገር ማለት እንችላለን። ወደ ህገ መንግስት ማሻሻያ እንምጣ። አንደኛው አንገብጋቢ ጉዳይ የህገ መንግስት ማሻሻያ ነው። የህገ መንግስት ማሻሻያ ላይ በጣም ብዙ የተነሱ ነገሮች አሉ። አንደኛው በጣም የሚገርም ሆኖ የሰማሁትን ጥያቄ የህገ መንግስቱ መስራች ባለቤት ፈጣሪ ማን ነው የሚለው ነው። ያፊ ወደሱ ከመምጣቴ በፊት ጥያቄን በጥያቄ ላድርግና ህገ መንግስቱ ይቀደድ ይሻሻል? መቅደድ ይከብዳል። መቅደድ ይከብዳል። ለምንድን ነው? መቅደድ ስትል ብዙ ነገሮች አብረው ይቀደዳሉ። በጣም ብዙ ነገሮች ጠቃሚ ሆነው ስንተዳደርባቸው የነበሩ በጣም በርካታ ነገሮች አብረው ምንድን ነው ጋርቤጅ ውስጥ እናገኛቸዋለን ከቀደድ ናቸው። በረከት መሻሻል የሚለው ያስማማኛል። መሻሻል በጣም ጥሩ። የዚህ ህገ መንግስት አመጣጡን እናንሳው። ይሄ ህገ መንግስት የተጻፈ
እንዴት ሰራ እንዴት እዚህ ጋር ደረሰ ለዚህ ደግሞ አንድ ነገር ይዘን እንሂድ አንቀጽ 39ን እናሳት በብቸኝነት ምክንያቱም ህገ መንግስቱ እንደምናውቀው በጣም ሰፊ ነው ህጸጽ እናውጣ ካልን በትንሹ 30 40 ምናምን ልናወጣለት እንችላለን እስቲ አንዱን ብቻ ይዘን ለማሳያ እንሂድ ይሄ አንቀጽ 39 ምን ይላል እስተመገንጠል ድረስ ይላል ሙሉ ላንበበለ እሺ ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸው መልኩ ያለ ገደብ የተጠበቀ ነው ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ በቋንቋው የመናገር የመጻፍ ቋንቋውን የማሳደግና ባህሉን የመግለጽ የማዳበርና የማስፋፋት እንዲሁም ታሪኩን የመንከማከም መብት አለው በሁለተኛ ቁጥር እኛ ትኩረታችን የትኛዋ ነች ቁጥር 1 ነች ያፊ ምን አለ መሰለ ቃል በተግባር እስታልተገለጸ ድረስ ተራውሪ ይሄን እንደ መንደርደሪያ እናያዝና ወዴት እንግባ መሰለ እንደ መጀመሪያ ስርዓት እንደሚያዝ ስንጀምር በቀዳማዊ ኃይለ ሥላሴ 25ኛ ዓመት የዘውድ በዓላቸው ላይ ምክር ቤት የሚባለው ነገር ገና መጀመሪያ ስታብሊሽ ስናደርግ ምን ይላል ሁሉም ተወካይ ይኑረው ሁሉም ህብረተሰብ ሁሉም ብሔር በዘር በሃይማኖት በአንድነት የሚወያይበት የሚሰራበት የሚመክርበት መድረክ ይዘጋጅ የሚል ነገር መጣ ታችን ተወላጅ ዜጎቻችን ሁሉ በመጠናቸው በምክር ቤት ውስጥ በሚገባ እንደራሴ እንዲኖራቸውና በዘርም ሆነ በሃይማኖት በመካከላቸው አንድም ልዩነት እንዳይኖር ለማድረግ ነው ያ ማለት ለምሳሌ ወደ ኋላ የሚሄድልህ አሁን ያለው ህገ መንግስት ምን ያክል ወደ ኋላ እንደሄደ ነው የሚያሳየው በዛ ጊዜ በኃይለ ሥላሴ ጊዜ ይሄ ነገር ሲመከርበት ነበር ከዛ በኋላ በትምህርት ቤቶች በተቋማት ውስጥ የትእዛዘ ህግ ተብሎ ይጻፍ ነበር እንደዚህ አታርጉ እንደዚህ አርጉ የሚል ይጻፍ ነበር ያ ማለት ለዚህ ለህገ መንግስትም ለሌላዎቹም ነገሮች አዲስ አልነበረም ማለት ነው ይሄንን በመያዝ መገንጠል ወደ ኋላ ብዙ የሚያመጣብን ጣጣ አለ ብሎ ህብረተሰቡ ሲወያይበት ነበር መቼ የኢህአዴግ መጀመሪያ የዚህን የህገ መንግስት ለማጽደቅ በሚንደረደርበት ሰዓት እየተጻፈ በነበረበት ሰዓት ህብረተሰቦቹ ምን ብሏል ስለ መገንጠል ሲነሳ አብዛኛው ህብረተሰብ ማለት ነው መገንጠል ወደፊት ጣጣ ያመጣብናል ችግር ያመጣብናል ብሎ አስተያየት ሲሰጥ ነበር ባል ነገር ወደ ኋላ ብዙ ጣጣ የሚያመጣ ነገር ይመስለኛል በመሰረቱ እስካሁን ኢትዮጵያ አንዲት ሀገር ተዋህዳ የምትኖር ወንድማማቾች ሰማዊ አልሰማም ያዝዛለ ሁለት ደግሞ የበጣም የሚያስቀኝና የሚገርመኝ ነገር አንዳንዴ ምናልባት የባንዳነት ጥግ ሊሉ ይችላል ይሄ ህገ መንግስት ተጽፎ ማንም ሰው ሲያየው መጀመሪያ የኢትዮጵያ መንግስት ለኢሳያስ አፈወርቂ ነበር የላከው እስቲ ዩት እስቲ ገምግሙት እንዴት ነው ህገ መንግስታችን የሚል ነገር ለዛ ነበር የተላከው አዳሊና ለናሞ ቀዳማይ ቀዳዩ ብዙ ሰባይ ራዮን ሪቷ ሰማዕ ስለደሊ ሪቷ ተበንብ ለነ ከዛ በኋላ ምን አለ መሰለ ኢሳያስ 2-3 ጊዜ ወስዶ አነበቡ የማንን ህገ መንግስት የኛን ማን ነው የሚያይልን ኢሳያስ ማለት ነው ከዛ ሲያነበው ምን አለ አስበው ኢሳያስ ለኢትዮጵያ ያለውን አመለካከት ታውቃለህ ይሄ ህገ መንግስት ብዙ አደጋ አለው ብዙ ፈንጂ ይዞ ተቀምጧል ብሎ አስተያየቱን መለሰ አደጋ ነገራት ጥራይ በሐንጎላ ይመጽዩ ናይ አንቀጽ 39 ጥራይ ኮነን በሙሉት ስርዓት ናበይ ከይድ ከም ዝኽእል አመታት ስለዝህብ ከዛ በኋላ ምን አለ መሰለ እንደውም ሻቢያ በይፋ በሚባል መንገድ ከዚህ ከኢትዮጵያ ህገ መንግስት ስህተቶች እኛ ተምረናል ትምህርት ወስደናል አስበው ሀገር ዝሆነ ካለ ህዝብ ድኸውን ስታኮና ከምዲርካ ሃይዳገን ከዛ በኋላ አቶ ታምራት ላይ እኔ በደንብ የኢትዮጵያ ፖለቲካ ውስጥ በደንብ የሚታወቁ ናቸው ስለዚህ ነገር አንድ ቦታ ላይ ተጠይቀው ነበር ምን አሉ መሰለ እኛ የሌኒን የማርክሲስትን ሐሳብ ስናጠና ስንበላይ ኖር ሰዎች ነበር ስለዚህ እኛ ያደረግነው ነገር የነበረውን ነገር ቀጥታ ነው የዋጥነው የገለበጥ ነው ብለዋል መገንጠል የሚለውን መርሆ የወሰድነው
ከማርክሳዊ ሌኒናዊ ቅድም እንዳልኩት ይሄ የኮሙኒስት ትንታኔ የማርክሲስት ሌኒኒስት ርዕዮተ ዓለም ትንታኔ እሱን እንከተላለን ብለን ስለነበረ ስንከተል ሁለት ችግሮች ነበሩብን። አንደኛው ችግር በደንብ ሳናላምጥ ነበር የምንወጣው። ያ ማለት በቃል በቃል ምን ብለውት ነበር? ሳናላምጥ ነው የዋጥነው ብለውት ነበር። ስህተቱን አውቀውት ነበር። ከዛ በኋላ ለምን ይሄ ነገር ተፈጠረ? ችግሮች ነበሩብን። ከዛ በኋላ ነፍስ እያወቀን ስንሄድ ይላሉ። ደግሞ አንድ ቦታ ላይ ነፍስ እያወቀን ስንሄድ ከህወሓት ጋር በዛ ጊዜ መሪው የነበረው አውራ ፓርቲ የነበረው ኢህአዴግ ውስጥ ህወሓትም ከህወሓት ጋር አወራንበት። ትግራይን እንገነጥላለን ትሉ ነበረ። ይሄ ነገር እንዴት እናድርገው የሚል ነገር እቺ አንቀጽ 39 አደጋ ቦምብ መሆኗን አነሷት። ይዛ ጊዜ እናንተ የብሔር ጥያቄ ነው ትግል ነው የምታካሂዱትና ከዚህ በፊት ደግሞ ትግራይን እንገነጥላለን ብላችሁ ነበር የምታምኑት። አሁን እንግዲህ ማርክሲስት ሌኒኒስት ኃይል ነን ብለናል። ኮሙኒስቶች ነን። ኮሙኒዝም ደግሞ ኮሙኒስት ኃይል ደግሞ ለብሔራዊ መገንጠል አይደለም አሳች። ከዛ በኋላ ምን አሉ? አይ እኛ የመገንጠልን ነገር ትተነዋል፣ ምክንያቱም እኛ አስተያዝነው ድረስ ኢትሶኪ ችግር የለብንም በሚል ግን አሉ ይሰረዝ ይቆይ ተባለ። አይ በመርህ ደረጃ ይቀመጥ ተባለ። ትክክል እንዳልሆነ ካመኑበት ለምን አልሰረዙትም? ያንን እናስቀምጠው የህዝቡ መብት ስለሆነ ነገር ግን በተግባር የመገንጠል ጉዳይ አይነሳም ማለት ነው በሚል ተስማምተን ቀጠልን። ሁለት ደግሞ እስከ መገንጠል የሚለው ነገር አላስፈላጊ ከሆነ በመርህ ደረጃ ለምን ታስቀምጠዋል? ራሱ ህወሓት ራሱ ትክክል አለመሆኑን አውቆታል፣ ግን ደግሞ አስቀምጦታል። ይህ ማለት ምን ማለት ነው? ዛሬ በዚህ አንድ ወራቶች ውስጥ ሲመላለስ የነበረ ወሬ ምንድን ነው? አንዳንድ በጣም ከባድ የሆነ ለህብረተሰቡ ማያስቡ ጊዜያዊ የወርቅ ጥቅማቸውን ለማርካት ሲንቀሳቀሱ የነበሩ ትግራይ ውስጥ የሚንቀሳቀሱ የህወሓት ትልልቅ የሚባሉ አመራሮች ምን ሲሉ ነበር? ትግራይን እንገንጥል፣ ትግራይ ስትገነጠል ቁጭ ብላችሁ ታያላችሁ የሚል ንግግር በይፋ ሲያስተጋቡ ነበር። ትግራይ ሀገር ስትሆን ቁጭ ብሎ ማየት አለበት። ትላንት የሰሩት ዛሬ ሲመጣ ያቀዱትን ነገር ነው የሰሩት እነዚህ ሰዎች። ግን ከዚህ ነገር ምን መማር እንችላለን? ይሄ የህገ መንግስት አብዛኛው ሰው ምን ይላል? አረ በፍጹም መነካት የለበትም። እኔ ይኸውልህ አንድ መጽሐፍ ላይ ብቻ አምናለሁ። በፍጹም መነካት የለበትም የምለው መጽሐፍ ቅዱስ ብቻ። ከዛ ውጪ ያለ የትኛው መጽሐፍ መሻሻል አለበት፣ መቀየር አለበት። ዶግማም አይደለም ቀኖናም አይደለም። በትክክል። ስለዚህ ህገ መንግስቱ ወደድንም ጠላንም አይነኬ የሚባል ነገር የለም። ያንን ከእግዚአብሔር የወረደ ህገ መንግስት አይደለም፣ እኛ የጻፍነው ህገ መንግስት። ጊዜውን ደግሞ መዋጀት አለበት። አሁን ያለውን ጊዜ መፍታት መቻል አለበት። ስለዚህ ግዴታ መሻሻል አለበት። ይሄን አይነት እሳቤ ደግሞ በዚህ የምክክር ኮሚሽን ውስጥ ሲንጸባረቅ ተመልክቻለሁ። ያ ማለት ተስፋዎች አሉ ማለት ነው። ይሄ ህገ መንግስት ያበቀላቸው ችግሮች በውስጡ አምቆ የያዛቸው ታይም ቦምቦች ከመፈንዳታቸውና አንድ ባንድ እየፈነዱ የኢትዮጵያን የተሳሰርንበትን ክር በጥሰው ሳይጨርሱ ሸማውን ሳይበትኑት የመድረስ እድል አለን ማለት ነው። ብዙ ተስፋ አለኝ እዚህ ምክክር ኮሚሽን ላይ። በጣም አሪፍ። ይሄን እንግዲህ ተስፋና ስጋታችንን እናነሳለን ወደ መቋጫው ላይ። እዚህ ላይ ለምንድን ነው የተነሳው አንቀጽ 39 በግሉ ለምንድን ነው የተነሳው? በተለይም ደግሞ የዚህ የብሔር ፖለቲካን አንዱ በጣም አንገብጋቢ አጀንዳ ነው ብለናል። የህገ መንግስት ማሻሻያ ተብለው ከተነሱት ውስጥ ይሄኛው ላይ ለምን ትኩረት ተደረገ የሚለውን ነገር ስናነሳ ከዛው ከተወያዮች የተነሱ በጣም በርካታ ነገሮች አሉ። አንደኛው በሰላም ወጥቶ የመግባት ጉዳይ ነው። አንደኛው ምክንያቱም ክልሎች በዚህ ሰዓት ላይ ከዚህ ቀደም በነበሩት ዓመታት ከህገ መንግስቱም ጉዳይ አንስቶ ከጸደቀበት ጊዜ አንስቶ የጨፈሩት የቦረቁት ምን ያሉት በዚህ ህገ መንግስት ጥቅማቸውን ለማስከበር ብቻ እንደተዘጋጀላቸው የገባቸው ያወቁ ናቸው። ከዛ በኋላ አብዛኛው አክሩፋል፣ በጣም አክሩፋል። እንግዲህ ይኸውልህ
አስመራ ላይ ህገ መንግስት ሲገመገም ከአዲስ አበባ ልከህ ምን ማለት ነው? አስመራ ላይ የተገመገመ ህገ መንግስት ለአዲስ አበባ ምኗ ነው? ለኢትዮጵያዊ ምኑ ነው የሚለው በጣም በመጠይቅ ውስጥ የሚነሳ ነው። ይህንን አጀንዳ በዚህ በምክክር መድረኩ ላይ በሰፊው አንስተው መሻሻል አለበት መቀደድ አለበት ሲሉ የነበሩት ከነበሩት መካከል የክልል ርዕሳነ መስተዳድሮች ተጠቃሽ ናቸው። የክልል ርዕሳነ መስተዳድሮች ገብቷቸዋል። እንደዚህ ጋር እንደ ኃላፊነት ክልላቸውን ያስተዳድራሉ ይመራሉ እንጂ ይሄ የአንቀጽ 39 የማሻሻያ ጉዳይ ምንም አንድ ሁለት ሊባልለት የማይገባ ነው ሲሉ አንስተውታል። በጣም በሰፊው አንስተውታል። እዚሁ ላይ የህገ መንግስት ማሻሻያው ላይ አንቀጽ 39 አንገብጋቢ ስለሆነ አነሳለው እንጂ አንደኛው ሌላኛው መሻሻል አለበት ተብሎ የተነሳው ጉዳይ የሰንደቅ ዓላማ ጉዳይ ነው። የሰንደቅ ዓላማ ጉዳይ እንደምታውቀው ልክ እንደዚህ እንደ አንቀጽ 39 የክልላዊ መዋቅር እስከ መገንጠል አይነት ከሚለው ጉዳይ ጋር ተካቶ አሁንም ኢትዮጵያ ውስጥ አወዛጋቢ ጉዳይ ነው። እጅግ በጣም አወዛጋቢ ጉዳይ ነው። እሱኛውም በሰፊው ተነስቷል። የፖለቲካ ፓርቲዎች አካታችነትም እዛው በመድረኩ ላይ የተነሳ ነው። አብዛኞች ግን ሀሳብ የሰጡበት የህገ መንግስት ማሻሻያ አንቀጽ 39 የህገ መንግስት ማሻሻያ የሰንደቅ ዓላማ ጉዳይ የሚለው ነው። በረከት ከመጀመሪያው እንትኖች ላይ እንመለስና ምን አለ መሰለ ያፊ አብዛኛው ይሄ የመገንጠል የሚሉ ጥያቄዎች እንዳሉ ሆኖ አሁን ኢትዮጵያ ውስጥ የምንመለከታቸው ክልሎች ውስጥ በታጣቂነት የሚንቀሳቀሱ ምናልባትም ዛሬ የገሌ ሰፈር ታጣቂ ነኝ ይላል፣ ከነገ ወዲያ አንዱም ደግሞ ይነሳና የገሌ ሰፈር ታጣቂ ነኝ ይላል። ይሄ ለምን መጣ? እነዛ ታጣቂዎች ላይ እንዳትፈር ለምን መሰለ ህገ መንግስቱ በራሱ ከፋፍሏቸዋል። ገባህ አይደለ? ህገ መንግስቱ የሰራው ስህተት ነው። እዚህ ጋር ያለው ክፍተት ነው ይሄ ነገር እንዲፈለፈል ያደረገው። ሁለት ደግሞ የዚህ የህገ መንግስት ክፍተቱን ዛሬ ካላረቅ ነው፣ ዛሬ ካላሸጋገር ነው፣ ዛሬ መሰረት መቋጫ መዝጊያ ካላበጀንለት መቆሚያ ይሄ ነው የዘር ፖለቲካ የመገነጣጠል ሂደት ትግራይንም እንገንጠል የሚለውን ኤርትራ ተገንጥላ እንዴት እንደተጎዳን ስንመለከት ያ ህዝብ እኮ ሊያሳዝነን ይገባል። ኤርትራ ውስጥ ያለ ህዝብ እኮ ህዝባችን ያ ህዝብ በአንድ ሽማግሌ እድሜ ልኩን ሲበዘበዝ እንደማየት ከባድ ነገር የለም። ይሄ ማለት ምን ማለት ነው? ኤርትራ አሁን ለምሳሌ ቅርብ ጊዜ የነጻነት ቀኗ ስታከብር በጣም ያሳቀኝ ነገር ነጻነት ምንድን ነው ብዬ እንደጠይቅ አደረገኝ። ነጻነት ምርጫ የለም፣ ነጻነት የህግ ተቋማቶች አፒር አያደርጉም። ገባ? ነጻነት ነው የግዞት ነው። ልክ እንደዛ ይሄኛውም ህገ መንግስት ዛሬ ሰርክል ይወሰናል። ዛሬ ይሄንን ህገ መንግስት በቃ ችግሩ እኛ ጋር ያብቃ፣ ልጆቻችን ጋር እንዳይሄድ ይሄ ነው የሚታየኝ ነገር ምክክር ኮሚሽኑ ላይ ዛሬ እኔ በረከት ጋር የመጣ ችግር እኔ ጋር ያብቃ። የኔ ልጅ ግን አዲሲቷን ኢትዮጵያ መመስረት አለበት፣ ይዞ መሄድ አለበት። እኛ የፈጠርነውን ችግር ራሳችን አባቶቻችን የፈጠሩትን ችግር እኛ አንድ ላይ እንዝጋ የሚል እምነት አለኝ። ሁለተኛው ግን በጣም ወሳኝ ፓርት ነው ያነሳው የሰንደቅ ዓላማ ጉዳይ። መቼ ትዝ ይለኛል መሰለህ ይሄ ነገር እኔ ሁሌም የጥምቀት ማክበር በጣም እወዳለሁ። የሚያስደስቱ በዓላቶች ውስጥ አንደኛው ጥምቀት እና ጥምቀት ላይ ምንም ታዘባለሁ መሰለህ ባንዲራ ሲሰቀል የፖሊሶች ግብግብ፣ የሰፈር ወጣቶች ግብግብ፣ እነዚህ ነገር ስመለከት በጣም ያሳስበኛል። አንዳንድ ሰዎች ደግሞ አሉ አንዳንድ መንግስታዊ በዓላቶች መንግስታዊ ተቋማቶች ውስጥ ስትመለከት የኢትዮጵያን ባንዲራ ማየት የማይፈልጉ አሉ። አረንጓዴ ቢጫ ቀዩን በፍጹም መመልከት የማይሹ ምናልባትም የክልላቸውን ባንዲራ ብቻ መመልከት የሚፈልጉ አካላት አሉ። ያ ማለት በሉዓላዊነት በአንድ ኢትዮጵያ በዚህ የማያምኑ ሰዎች አሉ። ይሄ ባንዲራ ላይ ደግሞ ጥያቄ አለ ወይ ስንል ምናልባትም ብዙ ዓመት ሲሸጋገር የመጣ ጥያቄ አለ። ለምን እልባት አልተበጀለትም? ከዛ ደግሞ አንዳንድ የህብረተሰብ አንቂነን ባዮችና አክቲቪስቶችም በጣም ትልቅ ስህተት ይስታሉ። አንደኛ ይህንን ባንዲራ ወስደው ለአንድ የሃይማኖት ተቋም የመስጠት ሂደት እመለከታለሁ። እንዲሁም ለአንድ ብሔር መስጠት ያንን ባንዲራ ሳይሆን የሆነ ብሔር የሚትዝ ይላቸዋሉ።
ያን ባንዲራ ሲያዩ የሆነ እምነት ትዝ የሚላቸው አሉ። ለዚህ ባንዲራ አድዋ ላይ ክርስቲያኑ፣ ሙስሊሙ፣ ሁሉም ሃይማኖት፣ ሁሉም ብሔር ደሙን አፍስቶልናል። ለማ ለዚህ ባንዲራ በቀላሉ ሊታይ የሚገባ ይሄ ነገር ለገሌ ብሔር ልሰጠው የምችሉ አይደለም። አውቃለሁ እንደዚህ አይነት ስራ የሚሰሩ ሰዎች ምን አይነት ሰዎች መሰሉ? ያፊ ባንዲራን ወደ ሃይማኖት፣ ባንዲራን ወደ ብሔር የሚወረውሩ ሰዎች ይሄን ባንዲራ ከዛ ሰዎች ውስጥ በተጎደው ባለው ህጸጽ በኩል ትገብተህ ባንዲራውን ስትመዘው ኢትዮጵያዊነቱን ነው የምታነሰው፣ ህብረቱን ነው የምታነሰው፣ አንድነቱን ነው የምታነሰው። ይህ ደግሞ ለነግብጽ ትልቅ ድል ነው። ኢትዮጵያዊነትን አንደኛው መስለቢያ መንገድ ስለሆነ ማለት ነው። ግን ሰንደቅ ዓላማው ላይ ጥያቄ አለ ወይ? አዎ አለ። እንዴት ይፈታ? እንዳሁኑ የንግግር የምክክር ኮሚሽን ላይ እልባት ያበጅለታል ብዬ አስባለሁ። አንዳንድ ደቂቃ ወስደን መቋጫችን ምንድነው የምናደርገው? እንግዲህ ቀጣይ ይጠበቃል። በተለይም ደግሞ የትግራይና የዲያስፖራው ጉዳይ በጣም ይጠበቃል። ዲያስፖራው ላይ በእርግጥ ብዙ የምንለው ነገር አለ። ዲያስፖራው ለዚህ ምክክር ይመቻል አይመችም የሚሉ ጥያቄዎች እየተነሱ ነው፣ በጣም በተደጋጋሚ እየተነሱ ነው። እንግዲህ ፕሮፌሰር መስፍንም ከዚህ ጋር ተያይዞ ያነሷቸው በተለያዩ ጊዜዎች ላይ የሰጧቸው መግለጫዎች አሉ። ምን ይነሳል መሰለ ግን በረከት እንደ ሀሳብ ጠረጴዛም እንደ ዴሊያችን ጠረጴዛ ማንሳት ያለብን ይሄ የሀገራዊ ምክክር ኮሚሽን ተብሎ ከተቋቋመበት ጊዜ አንስቶ ኢትዮጵያ የመከረች ነው መባል ከተጀመረበት ጊዜ አንስቶ ሁለት ጽንፍ ተይዟል። አንድ ኢትዮጵያ መከረች አልመከረች ምንም አታመጣም፣ እንደውም ይሄ ህዝብን ለማዘናጋት ነው ብለው የመጡ አሉ፣ የተነሱ አሉ። በተለያየ አይነት መልኩ ሀሳባቸውን እያንጸባረቁ ያሉ። በዚህ በኩል ደግሞ ሰየው እንኳንም መከረን እንኳንም ቁጭ አለን ይህል ነበረ ወይ የጠፋን ሰብሰብ ማለቱ ከልብ መምከሩ አልነበረ ወይ የጠፋን የሚሉ ደግሞ በዚህኛው ወገን አሉ። ተስፋና ስጋት እዚህ ነገር ላይ አንድ ነገር ሀሳብ ልስጥና እንደ መደምደሚያ እንቋጨው። የመጀመሪያው ነገር ዲያስፖራው ላይ የተባለው ነገር በጣም አብዛኛው የችግሮቻችን ምንጭ እዛ ጋር ነው ያሉት። ምክንያቱም አንዳንዶቹ ሳያምኑበት ነው ይህን ነገር የሚሉት። የኢትዮጵያ ፖለቲካ ውስጥ ገብተው ሲፈተፍቱ የምታገኛቸው ሳያምኑበት ነው። ምክንያቱም እዚህ ጋር አሳይለም ጉዳይ አለበት፣ ጥገኝነት ጠይቋል። ስለዚህ ካልተቃወመ ሌላ ነገር ውስጥ ካልገባ እንዴ ሰላማዊ ኮንክም ሄዶ ዳገር የመባል ጥያቄ አለ። ፕላስ ደግሞ ዩቲዩበርም ይሆናል። ሁለት ደግሞ መሸቀጫም ነው። ገባ ቁጭ ብለው እነሱ 24 ሰዓት ቲክቶክ ላይ ዩቲዩብ ላይ ቁጭ ብለው የሚያወሩት ለምንድን ነው? ከዩቲዩብ የምትገኝ ሽርፍራፊ ሳንቲም አለች። ሆድና ሀገር ነው አሁን ጥያቄው። ሁለት ደግሞ እነሱ እሳቱን ቢጭሩት ግድ የላቸው፣ እኛን እንግዲህ ያለን። ምክንያቱም አንድ ዲያስፖራ የሆነ የተመቻቸ ሀገር ላይ ተቀምጦ ኢትዮጵያ ላይ እሳቱን ይጭራል። እኔ፣ አንተ፣ እናቴ፣ ቤተሰቦቻችን፣ ሀገር፣ ምስኪኑ እኛንን በእሳቱ የምናልቀው። አሁን ትልቁ ጥያቄ ምንድን ነው? እነዚህ አካላት አሉ የምርም የህዝብ ችግር ፍትህ ርትህ የሚያንገበግባቸው ዲያስፖራዎች እንዳሉ አውቃለሁ። እነሱ ደግሞ በዚህ ነገር ላይ ተሳታፊ ቢሆኑ ጥያቄ ምልክቱ በርግጥ ትልቅ ጥያቄ ምልክት ነው። ምክንያቱም አንዳንዶች ጉዳዩን የመንግስት ጊዜ መግዣ እዚህ ጋር ፎከስ ሽፍት የማድረግ ሂደት ምንም ሊሆን ይችላል። እኔም አንተም ከውጭ ታዛቢ ነን አይደል? ምንም ሊሆን ይችላል። ጥያቄህን ጠይቅ፣ አቅርብ፣ አስቀምጥ። ከዛ በኋላ ያለው መንግስት ይፍታው አይፍታው ያ መዳኛ ይሆናል። እንደው ይሄው ጥያቄህን ሰጠው ለምን አልፈታም ብለህ ትጠይቃለህ። ምንም ሳሰጥ ምን ትጠይቃለህ? ስለዚህ ተስፋ ባይቆርጡ ገብተው ጥያቄዎችን አያስቀምጡ። ይሄው ጠይቀን ነበር አልተፈታንም ለማለት ያመቻል። ከተፈታ ለመስማማትም ሀገርንም ለማቆም ሀገር ብትኖር ነው። በነገራችን ላይ አሁን አሜሪካ ውስጥ ያሉ አብዛኛው አክቲቪስቶቻችን ምን ያሳስበኛል መሰለህ? ዛሬ ትራምፕ እንዲህ እያበደ ነው፣ ነገ ደግሞ ከትራምፕ የሚበልጥ ደግሞ ሰው ሊመጣ ይችላል። የራሱ ጉዳይ። ሂድ ተጠላልቀህ ሂድ ወደ ሀገር ቤት የት ትገባለህ? እናት ሀገር ስትኖር ሶሪያን ተመልከት። ብትን ካረጓት በኋላ መግቢያ ሀገር አለ እንዴ? ያፊ የለም እኮ። ስለዚህ ምንም ብትሆን እናት አጎንብሳት ይር የሚባለው ኢትዮጵያ ምንም ቢሆን ምንም አጎንብሳት ትኖርልን። አሜን። ምናልባት ግን እንደው ቤተሰቦቻችን
ይህች የህገ መንግስቷ ጉዳይ መሰረታዊ ጉዳይ ነች። ይቀደድ ይሻሻል የሚለው እሱ ላይም ሐሳቦቻቸውን ቢጽፉልን በጣም ደስ ይላናል። በረከት በጣም አመሰግናለሁ። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ባነሳነው ጉዳይ ላይ ደግሞ እናንተ ልትሉን የምትሹት ማናቸውም አይነት ሐሳብ ካለ ከታች የኮሜንት መስጫ ሳጥኑ አለ፣ እሱ ላይ ብትጽፉልን በጣም ደስ ይላናል። ሰብስክራይብ የምትለዋን ደግሞ ተጫኗት፣ የደውል ምልክቷንም ንኳት፣ ግድ የላችሁም። ከተመቸናችሁም ደግሞ ላይክ የሚለውን ነገር ብትጫኑ በጣም ደስ ይላናል። ከሐሳብ ሚዲያ በየጊዜው የሚለቀቁ ማናቸውም አይነት ጠቃሚ መረጃዎች ወደ እናንተ በአስቸኳይ ይደርሷችኋል። በረከትና ያልፋል ነበርን። ቸር ቆዩን።